ምን እየሰራ ነው ያለው? ምን እየሰራ ነው ያለው? ምን እየሰራ ነው ያለው? ምን እየሰራ ነው ያለው? አረባ ምን እየሰራ ነው ያለው? ፍላታኝ ምንድን ነው የፊትሽ ሲጀመር እንደዚህ ኮስኩሰሽ? ምንድን ነው ያልኩሽ? ቅድም ያወራነውን አስታውሽ እንጂ ምንድን ነው ያልኩሽ? ጠጋ በይ። ምንድን ነው ወደ እኔ የምትሆኚው እንዴ? ጥሩ ነው የለበሰችው አይደል? ጥሩ ነው ወይ የለበሰችው? ለቀቀኝ እንዴ! ጥሩ ነው ወይ የለበሰችው? ለቀቀኝ። ምን ማድረግ ነው? ጥሩ ነው ወይ የለበሰችው? ጥሩ ነው ወይ የለበሰችው? በልጅሽ ገላ መነገድሽ 15 ዓመት ገና 18 ዓመት እንኳን ያልሞላት ልትሞላበት እኮ አይደል? ትሰሚኛለሽ? አንቺ ነሽ እየሞላሽባት ያለሽው። ምን ማለት ነው? ቁጭ በል ወደዛ እያልኩ ነው። ቁጭ በል። ምን እያልኩሽ ነው? ሰውዬ ምንድን ነው ችግር አለ እንዴ? ምን እያልኩሽ ነው? ካጆልሽ እንዴ? ማዘሬ ሴተኛ አዳሪ ነች እና በፊት ማር ነበረ። እንደዚህ እያደረገች ነው የምታስለምደኝ እና በልጅነቷ ነው የወለደችኝ። ጠጋ በይ እንዴ! ምንሽ ነው? ጠጋ በይ። ምንድን ነው? እኔም እንደ ኩዮቼ መሆን እፈልጋለሁ። ወጥቼ ምናምን መጫወት እፈልጋለሁ። እንደዚህ አይነት ነገር እኔ በጣም ነው የሚያስጠላኝ። ወድጄ አይደለም እያደረኩኝ ያለሁት። ይሄ ካስገድዶ መድፈር በምንም የሚተናነስ ነገር አይደለም። ለሷም አልነግራትም። እንግዲህ ውድ ቤተሰቦቼ ከማራኪ ጋር የነበረኝ ቆይታ እንዳለ ሆኖ እሷ የነገረችኝ መረጃ እንዳለ ሆኖ እናት ደግሞ የነገረችኝ የራሷ የሆነ ያሳለፈችው ታሪክ እንዳለ ነው እንግዲህ በቆይታችን የተመለከትነው። በመጨረሻም እንግዲህ ማራኪን ራሷ ትምህርት ቤት ልትሆን ትችላለች ብዬ ስጠይቃት አይ ዛሬ እንኳን ከኔ ጋር ነች፣ እኔም እንዳመመኝ ስላወቀች አብራኝ ልትሆን ፈልጋ እንግዲህ ከኔ ጋር ነች ብላኛለች። ማራኪ ደግሞ ትምህርት ካቆመች 3 ዓመት እንደሆነ ነግራኛለች። እሷ ደግሞ በመሀል ምንድን ያለችኝ ትምህርት እየተማረች እንደሆነ ዛሬ ግን እንደቀረች ነው የነገረችኝ ማለት ነው። መጀመሪያ በሩ ጋር ሆኜ ሳወራት ሰምተኝ እንግዲህ ስለ ሽልማቱ ፕሮግራም እንዳለ ተነግራት ነው መልካም ደስ ይለኛል ግቡ ብላ የጋበዘችን ወደ ቤቷ ገብተን ግን ቆይታውን ያደረግነውን ተመልክታችኋል። የእሷም የተናገረችው ያሳለፈችው ከባድ ህይወት እንዳለ ነው የተናገረችው። በልጅነቷ እንደወለደቻት እንዴት እንዳለፈችባት እንዴት እንዳሳለፈችው ህይወትን የነገረችን መንገድ አለ። ስለዚህ አሁን የትኛውን መረጃ አናውቅም። እንዳለችው እናቷ ትምህርት እየተማረች ዛሬ ነው የቀረችው እቺ ልጅ ወይስ እቺ ልጅ 3 ዓመት ሙሉ አልተማረችም? ምናልባት የልጅቷ እውነት ሊኖር ይችላል ብዬ አምናለሁ። ሰቀቀኗ ውስጡ ያለው ስሜት ይነበባል ፊቷ ላይ። በእርግጥ ግን ነገሮችን ደግሞ እኛ በማስረጃ ነው የምንይዘው። ስለዚህ ማስረጃ መያዝ ስላለብን እንግዲህ በማስረጃ አስደግፈን ምናይ ነው የሚሆነው እየሆነ ያለ ነገር ካለ ማለት ነው። እናትና ልጅ ምን አይነት ኢንተራክሽን ያላቸው ምን አይነት የእናትና ልጅ ቅርርብ ነው ያላቸው የሚለውን በዛው ምናይ ነው የሚሆነው ማለት ነው። ያን እናደርጋለን። እናንተ እንግዲህ ሀሳብ አስተያየታችሁን ስጡበት። እስኪ አዲስ ነገር እስክናገኝ ድረስ ማለት ነው። ኮሜንት ላይም ሀሳብ አስተያየት ላይክ እና ሼር አይረሳ። ከዛ ባለፈ ድብቅ ካሜራችንን ስለገጠመ እንደ ሁልጊዜው ድብቅ ካሜራ የሚያሳየን ነገር ካለ በዛ መልኩ እንግዲህ አዲስ ነገር ከተፈጠረ ያንን አይተን ክትትላችንን በዛው መልኩ ቀጥለን ወደ መጨረሻው ምንደርስ ነው የሚሆነው። አዲስ ነገር ከሌለም እንግዲህ ሁኔታውን ብቻ ለዘብ አድርገን እያየ ነው በሂደት የሚሆነው ነገር እንከታተላለን ማለት ነው። ውድ ቤተሰቦቼ እናንተ ምን እየተፈጠረ ያለ ይመስላችኋል? ሀሳባችሁን እፈልጋለሁ። እስኪ የሚሆነውን ነገር አብረን እንመልከት፣ አብረን እንቆይ። ሄሎ ወይኔ ቆንጆ እንዴት ነሽ? አለሁ ደህና ነሽ? እንዴት ነሽ? ቅድም እኮ ወጣሁኝ እና ደውዬ ኧረ በሰላም አንድ ደንበኛ ነበረኝ እና እሱን ልቀበለው እንዴ ቤት እመጣለሁ ምናምን ነገር ስለኝ ወጣሁ። እንደዛ ነው። ይመችሽ፣ ፈታ በሉ በቃ። እሺ ኩካ ምናምን ገዝቻለሁ፣ ተጠቀሚ። አብሽር ችግር የለውም። ሌላ ጊዜ ትጋብዥኛለሽ። እሺ ቆንጆ
ነሽ አይደል? ነው ወይስ ትቆያለሽ? በቃ በጣም እሺ እሺ እሺ። ቆይ እስኪ ዌይቲንግ እየገባብኝ ነው መሰለኝ። መልሼ ልደውልልሽ። ቆይ አንዴ መልሼ እደውልልሻለሁ። አሉ እንዴት ነህ? እንዴ አዎ በደንብ ተዘጋጅተን ችግር የለም ተዘጋጅተን ነበረ። አታስብ ሁሉ ነገር ዝግጁ ነው። እሺ እሺ እንጠብቅካለን። እሺ እሺ ቻው። ማራኪ ማራኪ ሰው እየመጣ ነው። ተዘጋጂ። ፒንኩን ልበሽ እሺ። ደግሞ ፒንኩን ቀሚስ አወቅሽው? እሱ ልበሽ። ሰማሽ? እና ታዲያ በያ ምን ይለጉምሻል? እሺ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እሺ እና ያሰውያለሁ ሊሆናት እንዴ ቅድም የመጣው ነው። አንቺ በጣም ሀብታም ነው አሉ እኮ 22 አለ የተባለ ሞል የእሱ ነው አለ። የምር እኔ እሱን ለማጥመድ አስቤያለሁ። እንደውም እንደዚህ አይነት ህይወትን ሞጥቼ ቆንጆ ህይወት ገባሻ? እንደዛ ነው ያሰብኩት አለ ያው እሺ በቃ ትንሽ እስኪ ቆይ ነገሮችን ልያቸው ነው ወይ ሌላ ጊዜ ምናምን በቃ ነው ወይ ዛሬ መጣሁ። በጣም ጸድይ ጸድይ ምን ልታረግ? አራስ ለምዱት እኔም በደንብ አስለምደዋለሁ። ታውቂ የለ እንዴት ማስለመድ እንደምችል እስኪ እንደያለሁ ታውቂያለሽ። ደግሞ ማድረግ የሚያቅተኝ ነገር የለም። ሴት ከሆንሽ ሁሉም ነገር ይቻላል። ወንዶቹ ረጃችን ናቸው። እንደዛ እናደርጋለን። እሺ ቆንጆ ገብቶኛል ገብቶኛል። እኔ እኮ እንደዚህ እያልሽ ስታወሪ እሱ ፊት እንደሆንሽ ጠርጥሬ ነበር። እሺ በቃ እንገናኛለን። ኧረ እንዴት ሆነልሽ ስራው ግን? እኛ ጋር እኮ ገበያው ደርቷል። አንቺ ጋር ስራ የለም እንዴ? ኦኬ እሺ ወይ በቃ እስኪ እኔና አንቺ እንገናኝና አሪፍ ቦታዎች ጋር እንሄዳለን። ኧረ አያሳስብሽ፣ እኔ አውቃለሁ ቦታዎቹን። በጣም ብዙ ሴሰኞች ስላሉ ያው እንትን እንላለን።
በቃ አሁን መምጫው ስለሆነ ልብሴ ልቀይርና ልጠብቅ። በቃ እሺ እሺ ይኸውልሽ ሰውዬው ዲያስፖራ ነው። ሰማሽኝ? ዲያስፖራ ነው። የመጣውን እድል ባንቺ ምክንያት ያምልጠኝና የማደርግሽን ነገር ታውቂያለሽ። ዛሬ ነገር አለ። ስለዚህ በደንብ አስደስቺው። ቆንጆ ሆነሻል። ቆንጆ ነሽ ሲጀመርም። ዛሬ ደግሞ በተለየ መንገድ አምሮብሻል። ስለዚህ አስደስቺው እንደምፈልጉት ነው። ይህን ፊትሽን ደግሞ በኋላ ማየት አልፈልግም። ተበድሮ ሰማሽኝ አይደለ? ሰማሽኝ? ተበድሮ አስደስቺው። ደስ ይበል። ከዛ በኋላ ያው ከሚሰጠው ገንዘብ ያችን ትወስጃለሽ ማለት ነው። ቁመናሽን ይወጥሽን ተጠቀሚበት። እሺ? ምንድን ነው ግን ነገር? ሌላ ወዲያው መጣ ችግር የለውም። እዛ ጋር ቆመ አንድ ፓኪንግ በሻርፕ በቃ እዛ ጋር ቆመ መጣ። እሺ እሺ በጣም ቆንጆ ነው አይደል? ማራኪ እሷም በጣም ወደዋለች። ኧረ በጣም ወደዋለች። ያው ታውቃት የለ ትንሽ አይናፋለች። አለን ይመስገን። አንተ እንዴት ነህ? ስራ ምናምን አሪፍ ነው? ጠፋህ እኮ። ያው ታውቂያለሽ ስራ ነጋዴ ነገር አይገርምሽ? ቢዝነስ በጣም ጎበዝ ደግሞ እልፍ ሰው ነው የማስተዳድረው ታውቂያለሽ። እውነት ነው። ጠጋ በይ እንጂ ወደዛ ጠጋ በይ። ጠጋ በይ ወደዛ ጋር ምንድን ነው? ጠጋ በይ እንጂ ምንሽ ነው? ጠጋ በይ ምንድን ነው? ጠጋ በይ ያው ታውቃት የለ ትንሽ አይናፋለች። ያው እስከሚገባት ነው ቁም ነገር እስክታውቅ። ታወሪ ተጫወቱ። አይናፋለች የቤት ልጅ ስለሆነች ታውቂ የለ አመሰግናለሁ እንጂ ያው በእኔ ወጣ ነው። እኔም እኮ ልጅ እያለሁ በጣም ቆንጆ ነበርኩ። እውነት ነው። እውነት ነው። ታይም ፍላይት አለብኝ አሁን ከሁለት ሰዓት በኋላ። ስለዚህ መፍጠን ይኖርብኛል። ታይላንድ እሄዳለሁ ምናምን ብዬሽ አልነበረ? እሱ ፍላይት አሁን ባለፈው ላልከኝ በደንብ እንተሳሰባለን። እንዴ እሱ ምን ችግር የለም። በቃ እንደዛ ከሆነ እሺ ተጫወቱ። መጣሁ አንቺ ተጫወቹ በስመ ስርዓት በቃ እሺ ገና እሺ ምን የሚያስፈራ ነገር አለ? አውሪ ነው እንዴ? ወደፊት የሚጠቅምሽን ነገር ምን ማድረግልሽ በደንብ
እስካሁንም እየጠቀምኩሽ ነው። ስለዚህ አትቆይ አትቆይ ውዴ እንዴት ነሽ ታዲያ? አትፍሪኝ ምን ነሽ? ምነው ፈራሽ እንዴ? እሷን መጥራት ለምን ያስፈልጋል? ለምንድን ነው የምጠራት? አታጨናንቅኝ እንጂ ምን ማለት ነው? እሙ እሙ ምንድን ነው ይቺ ልጅ እኔ አልገባኝም። እያስደበረችኝ ነው። ምንድን ነው አንቺ? ፍላት ታይም ምንድን ነው የፊትሽ ሲጀመር እንደዚህ ኮስኩሰሽ? ምንድን ነው ያልኩሽ? ቅድም ያወራነውን አስታውሽ እንጂ ምንድን ነው ያልኩሽ? ጠጋ በይ። ምንድን ነው ወደ እኔ የምትሆኚው እንዴ? ምንድን ነው ያስፈራሽ? አንቺ ስራትሽ ነው እንጂ ያ ሁላ ነገሮችሽ ደግሞ እኔ እንደዚህ ስራ እንትን ብዬ አላውቅም እና ብዙ ነገር አድርጌልሻለሁ። ታው ገርምሽ እንደሱ አትበልበው። በቃ እያስደበረኝ እኔ እኮ ብዙ ነገር አውጥቻታለሁ። ምንድን ነው ይሄን ያህል ማስፈራራት ነው እንዴ? ለኮ ልጠቅምሽ ሁላችንም ለመጥቀም ነው ሀሳቤ እንዴ? በደንብ እናውቃለን። ገርምሽ እንዴ ብዙ ነገር እኮ አውጥቻታለሁ። አንቺ ተስተካከይና ነግሪው። ጠጋ በይ። ሲጀመር እኔ ጋር ምን ታደርጊያለሽ? ተጠጊ ወደዛ። እኮ ሰው ነው ያለው እንዴ? እንዴት ነው የምታናግሪኝ? ይሄን ያህል ማስፈራራት ነው እንዴ? ወደ እኔ አትጠጊ። ዘውኝ ማነው? ምንድን ነው ችግር አለ እንዴ? ምንድን ነው እዚህ ቤት ውስጥ የተፈጠረ ያለው? ምንድን ነው ወንድ ማን ልበላ? ቤተሰብ ሙሉ ዝም በይ ወደዛ ምን ማለት ነው? ቁጭ በል ወደዛ እያልኩ ነው። ቁጭ በል ምን እያልኩሽ ነው? ሰውዬ ምንድን ነው ችግር አለ እንዴ? ምን እያልኩሽ ነው? ካጆልሽ እንዴ? ካሜራውን ዞር አድርገው። ምን እያልኩሽ ነው ያለሽው? የምን ካሜራ ነው የምሰው? ምንድን ነው ችግር አለ እንዴ? አይመለከትም። እኔ አስተካክለዋለሁ። ችግር የለም። ምን ፈልገህ ነው የመጣው? ምንድን ነው? ቤተሰብ ነኝ የምንፈልገው። ቤተሰብ ናት? አዎ አይመለከትም። ሰማኸኝ? አንቺ ደግሞ ተቀመጪ። ወደዛ ተቀመጪ። ቁጭ በይ። ምንድን ነው ቆይ ግንኙነት አላቸው እንዴ ሁለቱ? ኧረ በፍጹም እንዴ። ታዲያ ምንድን ነው? ማነው ምንድን ነው? ደብረ ሞራ አይገባኝም። ለምንድን ነው ሰው የሰው የምታነጋገረው? ወሬ ነው የምትወስዳት? ያዟት ሻዋት። ቁጭ በይ። ምን እየሰራ ነው ያለው? ምን እየሰራ ነው ያለው? ምን እየሰራ ነው ያለው? ኧረ በህግ ምን እየሰራ ነው ያለው? በህግ የለም እንዴ? ኧረ እባክህ ምን እየሰራ ነው ያለው? ምንድን ነው ፖሊስ ነው? ምን እየሰራ ነው ያለው? ምን እየሰራው? ምን ሰራው? ምን ሰራው? ምን ሰራው? ቆሻሻ ህፃን ልጅን ምን አደረኳት? ምን አደረኳት? ምን ፈልገህ ነው እዚህ ቤት የመጣው? ቤተሰብ ነች። እናውቃታለሁ። ቤተሰብ ናት አይደል? የቆሸሽ አሁን ነው የምትለብሰው? አሁን ነው የምትለብሰው? አውልቀው። ለምንድን ነው አውልቀው? ገና እርቃንህ ትሆናለህ። ቆሻሽ የህግ አካል ከሆንክ በህግ በስነ ስርዓት። ልጅቷ ምን ልታረጋት ነበር? በድብቅ ካሜራ እዛ ጋር እየተከታተልኩ ነበር። ምን እያረካል? ምን ልታረግ ነው የፈለከው? በፈቃደኝነት እኮ ነው። አጎቷ ነህ? ልታጫውታት ልትጠይቃት? ዘመድ ጥየቃ ነው የመጣኸው? በፈቃደኝነት እኮ ነው። አስገድጄ አይደለም። በፈቃደኝነት። ማን ነው የፈቀደልህ? ህፃን ልጅ ነች። ማን ነው የፈቀደልህ?
እሺ ብራዘር በቃ በሆነ ነገር እንደራደር። ቁጭ በል ትሰማኛለህ? ማን የፈቀደልህ? ፕሊስ ፍላይት አለኝ ከሁለት ሰዓት በኋላ እባክህ። ፍላይት አለ እባክህ እንትን እስር ቤት ዘብጥያ ፍላይት ይኖራል። እሺ ከርቸሌ ይልካሉ። ቁጭ በል ቁጭ በል። ኧረ ፕሊስ እባክህ እሺ ቁጭ በልና እንደራደር። ይሄ ማስልክ ነው ያስተው ያዙት ስልኳ ላይ የፈለከውን ነገር ላደርግልህ እችላለሁ። ፕሊስ ወንድም እባክህ ትሰማኛለህ? እባክህ እየሰማኸኝ ነው? እየሰማሁ ነው። አዎ የምትፈልገውን ነገር አደርግልሃለሁ። ምን ፈልገህ ነው እዚህ ቤት የመጣኸው? በግልጽ ትናገራለህ። ስራ ምን እንደሆነ ማን እንደሆንክ እያንዳንዷን ነገር ትናገራለህ። ያኔ እንግባባለን። ስራዬ ኢምፖርት ኤክስፖርት ነው የማደርገው። ነጋዴ ነኝ። እሺ ቤተሰብ አለኝ፣ ልጆች አሉኝ። ቤተሰብ አለኝ፣ ልጆች አሉኝ። ልጆች አሉኝ? አዎ። ምን እንደዚህ እየዞርክ ከህፃናት ጋር ነው እየተኛ የምትወልዳቸው? ምንድን ነው? አይ መጀመሪያ በጋብቻ ተሳሰረ፣ ሚስት አለችኝ። ከዛ ውጭ ነው ይሄን ነገር የማደርገው። ትዳርና ልጅ አለ? አዎ። ከዛ ውጭ ግን እንደዚህ እናትና ልጅ ሴቶች ጋር መውጣት ደስ ይለኛል። ምን አይነት ጉድ ነህ? ጉድ መሆን ሳይሆን በቃ እኔ ደስ ስለሚለኝ ነው፣ ያረካኛል። በቃ ይሄ እኮ ወንጀል አይደለም ማለት ነው። ወንጀል አይደለም? ስንት ዓመቷ እንደሆነ ታውቃለህ? ህፃኑ ታውቃለህ ወይ? አላውቅም ማለት ይመስለኛል ከ18 ዓመት በላይ ሆናታል እርግጠኝነት። ኧረ እባክህ ይሆናታል። ኧረ ቆይ ምን ፈልገህ ነው አንተ? እባክህ የምትፈልገውን ነገር ላድርግልህ። ምን ገንዘብ ፈልገህ ነው? ትሰማኛለህ? እናቷንም አታንገላታት። እኔ እናቷን ይኸውልህ፣ ቤተሰቡን የምጠቅመው እኔ ነኝ በገንዘብ። የት ነው የምታውቃት እናቷን? ነገርኩህ እኮ አስቀድሜ፣ የፍቅር ግንኙነት አለን ከእሷ ጋር። ትዳርና ልጅ እያለ ማለት ነው? አዎ። አታፍርም? እንደው በኮንፊደንስ ስታወራ እንደዚህ ብለህ? ችግር አለው? ምዕራባውያኖቹ የሚያደርጉትን ነገር የተለየ ከሰው ልጅ የተለየ ነገር አድርጊያለሁ። የት ሀገር ነበር ልትበር የነበረው ዛሬ? ታይላንድ። የት ነው የምትኖረው? እኔማ እዚሁ አዲስ አበባ ነው የምኖረው። ውጪ ዱባይ ቤት አለ። ታይላንድ የለመድከው ነገር አለ? አዎ ታይላንድ እንደዚህ እናትና ልጅ ምናምን ባይሆን አሉ እንደዚህ በክለብ ውስጥ ምናምን ስትሬት ገርሎች አሉ ምናምን። እንደዛ አይነት ነገር ለምንድነው ልጆች ቢያውቁ አያፍሩም? የስንት ዓመት ልጅ ነው ያለ? የመጀመሪያ ልጅ 19 ዓመቷ ነው ዘንድሮ። ሁለተኛ ልጅ 14 ዓመት ነው። ሁለቱም ተማሪዎች ናቸው። አታፍርም? ይህን ያህል ዓመት በትዳር ዘመን የቆየ ሰው፣ ትላልቅ ልጆች የወለድክ ሰው፣ ሊያውም ሴት ልጅ የወለድክ ሰው እንደዚህ አይነት ተግባር ውስጥ እንደዚህ ስትል ከሰከስ አንዱ አታፍርም? ፕሊስ አሁን የምትፈልገውን ነገር ልስጥና ሰዓቴም ደረሰ እባክህ። ኖርማላይዝ አድርገዋል። እያረክ ያለውን ነገር ኖርማል እንደሆነ የምታስበው ማለት ነው። ምን እኮ ወንጀል አይደል? የተለየ ነገር ሰውን እየጠቀምኩ እኮ ነው ያለሁት። ብዙ ምንድነው ገንዘብ ነው የምትጠቅማቸው? የምሰጣቸው። ምንድነው የምትጠቅማት? ገንዘብ እጠቅማታለሁ እኮ። እኔ ባልገባ ልጅቷ ልደፍራት ነበር አይደል? አይ መድፈር እንኳን አይደለም። እናቷ ስለፈቀደችልህ ምንም ብታረጋት መድፈር አይደለም ብዬ ነው ያሰብኩት። እናትየው ፈቃደኛ ከሆነች፣ ቤተሰብ ፈቃድ ከሆነ ምን ችግር አለ? ምንም የሚፈጥረው ችግር አለ? ልጅህን ሰው ቢያጠቃብህ ደስ ይልሃል ማለት ነው? ረበስ አንተ እንደዚህ እንኳን አትበለኝ። ታደርጋለህ እንጂ ምናልባት አንተ ለልጅህ ማትመለስ ይሆናል። ይሄ ምን አይነት አማርኛ ነው የምታወራው? ፕሊስ እባክህ። የአንተን ማንነት እየነገርኩህ እኮ ነው። ኧረ ፕሊስ እባክህ የምትፈልገውን ነገር እንትን ልበልና እንሂድ። የት ነው የምትሄደው? ፍላይት አለኝ አልኩህ እኮ እባክህ። ከርቸሌ ነው ፍላይትህ። ከዚህ ተነስተህ ከርቸሌ ስትጓዝ ታድርና እዛው ትበሰብሳለህ። ና እንሂድ ከፈለክ። ከባልደረቦች ጋር ማውራት ትችላለህ እኮ። ደግሞ እየደፈርኩ እንትን አላልከኝ። ማትረባ አምጣ ስልክ አምጣ ብሎ ትራካሩት። ምንም አይነት እንቅስቃሴ ፍላይት እንዳያደርግ ስልኩ ላይ አካውንት ገንዘብ ካለ እያንዳንዱ ነገር እያሰ
እሺ ፍላይት እገዳ እንዲደረግ ደዋውሉ። ሌላ ችግር አለብህ እንዴ አንተ? ችግር አለብህ? አዎ ችግር አለብኝ። አንተ ላይ ችግር አለብኝ። አንተ ምንድነው ችግር? ምንድነው ችግር? ምንድነው ችግር ማለት? ምንድነው ችግር ማለት ንገረኝ እስኪ። ምን ድርጊቱን ስፈጽም አይተሃል እንዴ? ሳትፈጽመው ስለገባው ድርጊቱን አለበቃ ፈጸምኩ ማለት ነው። ቆሻሻ አመጣፈቱ ለበስ ቶሎ አሳዝዞ አገዳ አሳዝዞ ችግር የለም። ተሰማኛለህ? ምንም አይነት አካውንት የሚንቀሳቀስበት ምንም አይነት ምክንያት አይኖርም ከዚህ ሰዓት በኋላ። ጥሩ መሄድ እንችላለን። አንድ እሱ ከደቂቆች በኋላ ደግሞ ፍላይት እገዳ እንደሚደረግ እነግርሃለሁ፣ አረጋግጥልሃለሁ። ከዛ የትኛው ሰው የትኛው አካል መጥቶ አንተ እንደሚያድን የቱ ጉልበት እንደሚያድን እናያለን። በዚህ ልክ በኮንፊደንስ ተወጣጥረህ በኮንፊደንስ ተወጣጥረህ ኧረ እባክህ 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 በዚህ ልክ ተወጣጥረህ በዚህ እንጀራ ኧረ ገደልከኝ እባክህ። የህግ አካል ነሽ ነው እንዴ አንተ ቆሻሻ ካሜራ መጥፋት በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ማራኪ እንዴት ነሽ? ደህና ነሽ? ይወብሽ ትንሽ አይ ደርሳል። ያው የቃል ማስረጃም እንዲሁም የድርጊት ማስረጃ እንዲሆን ያህል የተወሰኑ ነገሮች ከውጭ ሆነን ስንታዘብ ነበረ። ያው አራቅን ብዙ ግን ምንም አይነት ጥቃት ሳይደርስብሽ ለማየት ለመስማት ነው ፈልገን፣ ግን ከነሱ አንደበት የሚወጣውን መስማት ስለፈለኩ ነው በይበልጥ ለማረጋገጥ ደግሞ ማስተማሪያም ስለሆነ ሰውም እንዲያየው በዚህ ልክ እንደዚህ ይጨከናሉ የሚለውን ሰው ያይበታል ከሚል አንጻር ነው እንግዲህ ለተወሰነ ደቂቃዎች ገታ ያደረኩት ማለት ነው አገባቤ። ዞሮ ዞሮ ምን ማየት የፈለግነውን አይተናል። አንቺ የነገርሽኝ ከመጀመሪያው አንስቶ እንግዲህ የነገርሽኝ ነገሮች ነበሩ አይደለ? እንዲህ እየደረሰብኝ ነው በወላጅ እናቴ ይሄ ሁሉ ነገር እየደረሰብኝ ነው ብለሽ ስትነግሪኝ ለመስማት ትንሽ የሚከብድ ከዛ ደግሞ የሚያም ነገር ነው ስትነግሪኝ የነበረው። ያንን ለማረጋገጥ ችያለሁ። እናትሽ ለምን ይሄ እንዳደረገች ይሄ ሁሉ እንዴት እንደተፈጠረና ያው እንዳልኩሽ ነው ነፃ ማውጣት ግዴታዬ ነው። አንቺን ያለ ማድረግ እንግዲህ የተቻለን ነገር አድርገናል፣ ያየነውን አይተናል። ስለዚህ አሁን ይሄ ሲሆን እናትሽ እንግዲህ በህግ መቀጣቷም አይቀርም። የእውነት በጣም ነው የማመሰግነው። በጣም ያየከው ነገር ነው፣ ምንም አልነግርህም። ባደርሱልኝ ያው የታወቀ ነገር እና ደርሳችሁልኛል። የእውነት በጣም ነው የማመሰግነው። በጣም ከዚህም በኋላ እንግዲህ ፈጣሪን ያወጣኝ ከዚህ በኋላ ያለውንም ነገር እርሱ ያውቃል። ያው አሁን ያለችሽ ብቸኛ እሷ እንደሆነችና ከእሷ ጋር ነበር ስትኖር የነበረው። የፈለገ ትምህርትሽን አቋርጠሽ ቢሆን በእንደዚህ አይነት ሁኔታ ውስጥም ቢሆን እሷ ናት ያለች፣ ቤተሰብ እንደሌለ ከአባትም ከእናትም በኩል ነግረሽኛል። እንግዲህ ደግሞ በእንደዚህ አይነት ሁኔታም ደግሞ እያሳለፍሽ ነው አንቺ በዚህ ስቃይ ሳትወጂ ሳትፈቅጂ ልጅነትሽን ተነጥቀሽ ማለት ነው። ከበድ ቢልም ዞሮ ዞሮ አሁን እሷ በህግ መቀጣቱ አይቀርም። ያ ሲሆን ደግሞ ብቻሽን ነው የምትሆኚ እና እሱ ነገር ላይ አሁን መመካከር ያስፈልጋል። እኛም ብቻሽን ነው የምትሆኚ ሲልሽ ብቻሽን አትሆኚ። በመጀመሪያ ደረጃ አለን እኛ ግን
እንዴት ነው ከዚህ በኋላ የሚቀጥሉትን ነገሮች እንመካከራለን ለማለት ነው። ለማንኛውም እሺ ያው ይሄ በህግ የሚያስቀጣ ስለሆነ ለሷ ማለት ነው። ዋናው ከዚህ ቤት መውጣቴ ነው። ከዛም በኋላ ያለው ፈጣሪ ያውቃል። አንቺ ግን ያው ትምህርትሽን መቀጠል ትፈልጊያለሽ ከዚህ በኋላ በጣም ስላለፈው ሲሆን ወደፊት ስለሚመጣው ታስቢያለሽ አይደል? ትልቅ ቦታ መድረስ የምፈልገው ድጋሚ እዚህ ቤት ውስጥ መግባት አልፈልግም። የተሻለ ነገር ነው የምፈልገው። እሺ ማራኪ፣ እስኪ አሁን እናትሽ ፊት ላውራሽ እሷን እዚህ አስቀምጪ፣ አንቺም እዚህ ሆነሽ አወራችኋለሁ። እስኪ ምን እንደምታስብ ምን ስታስብ እንደኖረች ማወቅ የፈለጋቸው ነገሮች ስላሉ እሷ ፊት አሁን አወራሽና መሀል ላይ ባይሆን አንቺ ውጭ ትጠብቂኛለሽ። እስኪ እሷን አስገቡልኝ አንዴ አስገባልኝ። ምንም እንዳትፈሪ እሺ። የለውም የሚሆነውን ነገር እየተመካከረን ስለምናደርግ ምንም ነገር አይፈጠርም። አስገባት አንዴ። እኔ እዚህ ጋር ቁጭ ትንሽ ትጠይቂ ማለት ለምን ምንድን ነው የሚያስቅሽ? በጣም ተሸወድክ ማለት ተሸወድክ። እኛ ብዙ ነገር ማድረግ እንችል ነበረ፣ ግን አሁን ችግር የለውም። እሺ ነገርሽው? ይኸውልሽ ትሰሚኛለሽ? ነገርሽው አይደለ? ችግር የለውም። እኔና አንቺ እንገናኛለን፣ እንገናኝበት ቦታ እንገናኛለን እኔና አንቺ። እሺ አንተኛው ወላጅ እናቷ ነሽ አይደል? ምን ነው አይደለችም ማለት ከማህፀንሽ አይደለ? አመጣሽ ነው ልጅሽ አይደል? አይደለችም ማለት እንዴ? አንቺ ቆይ እኔ ምን እየጠየኩሽ ያለሁት አታሳዝንሽም? እቺ ልጅ ምን ታሳዝነኛለች? ትበላለች፣ ትጠጣለች፣ እየኖረች ነው። እየበላሽባት ያለሽው አንቺ ነሽ እንጂ በገሏ እየነገርሽ ያለሽው አንቺ ነሽ እንጂ ያ ሁሉ የነገርሽኝ ታሪክስ እየተማረች ነው አይደለ ያልሽኝ? ውበቷን ጉርምስና ማነው ጎረምሳ ከሚበላው መጪስ ደህና ሰው ይበላ ይሻላል። አይሻልም? አታፍሪም? አሁንም ስትሆን ቢያንስ አንገትሽን አታቀረቅሪ። ምን አሳፈረኝ? ስለሚያሳፍርሽማ ቅድም ስገባ በሌላ ታሪክ ፈጥረሽ ስትናገሪ ነበር አይደል? ያው ሰው ላስተምር ብዬ ነው። ማስመሰልማ አሳየሽን በደንብ። ውይ ለሞቀስ ነው የመጣኸው? ለሞቀስ ነው የመጣኸው? አሁን ላደረግሽው ነገር በህግ እንደምትቀጭ ታውቂያለሽ? በህግ እንደሚያስቀጣሽ። ምንድን ነው የሚያስቀጣኝ? በልጅሽ ገላ መነገድሽ 15 ዓመት ገና 18 ዓመት እንኳን ያልሞላት የምትሞላበት እኮ አይደለ? ትሰሚኛለሽ? አንቺ ነሽ እየሞላሽባት ያለሽው። አስረሽ አግተሽ እንደ እስረኛ አስቀምጠሻት ከእኩዮቿ ጋር እንዳታድግ እኩል እንዳትማር ትምህርቷን እንዳትቀጥል። ቆይ ትሰሚኛለሽ? ብትሺ ዘመድ እንዳይርቃት ከዘመድ አግባብተሽ አዋደሽ ልጅቷን ማሳደግ ሲኖርብሽ አንቺ በተቃራኒ ልጅቷ ላይ በዚህ ልክ ጨክነሽ እንደዚህ ያደረግሻት። እንዴት ነው ህሊናሽ የበቀለልሽ ራሱ? እንዴት ነው አሁንስ እንዴት ተረጋግተሽ የምትወው? እንዴት ነው አንገትሽ ማደፉ? ነገርኩህ እኮ ለመብላት መስራት ነበረባት፣ ሰራች፣ አለቀ። ሌላ የተለየ ምንም ነገር የለውም። ምንድነው ሴጣን እንደዚህ ያዝሽ? እንደውም ስላላስራብኳት ልታመሰግነኝ ይገባል። ልጅነቷን እንደውም ቆጠብኩላት። ገባህ አይደለ? እናትነት እንደዚህ ነው እንዴ? ምን ሆነሽ ነው ያለሽው? ቆይ አልገባኝም። አይምሮሽ ማራኪ የኔ እናት ይኸውልሽ ውጭ ጠብቂኛል። እንደዚህ ያልብሰሻት ትችላለች። ጥሩ ነው፣ ያምርባታል። ሴትዮ እየሰማሽ ነው? ምንድን ነው? ጥሩ ምን ማለት ነው? ጥሩ ነው የለበሰችው፣ ቆንጆ ሆናለች። ጥሩ ነው የለበሰችው አይደለ? ጥሩ ነው የለበሰችው፣ በደንብ ጥሩ ነው የለበሰችው አይደል? ጥሩ ነው ወይ የለበሰችው? ጥሩ ነው ወይ የለበሰችው? ለቀቀኝ። ምን ማድረግ ነው? ጥሩ ነው ወይ የለበሰችው? ጥሩ ነው ወይ የለበሰችው? ጥሩ ነው ወይ የለበሰችው? ልትመታኝ ነው የመጣው? ጥሩ ነው ወይ የለበሰችው? የምትሰራው ስራ ግን እንደሚያስቀጣ ታውቃለህ? ኧረ እባክሽ። አዎ ትሰሚኛለሽ? ላደረግሻት ነገር እያንዳንዷ ዋጋሽን ታገኛለሽ። ገና በሚዲያ ላይ አሰጣሻለሁ እንጂ ዋጋሽን ነው የምሰጥሽ። እንደው አለማፈርሽ ራሱ
ምን ታገኛለህ? አንቺ ልጅሽ እንዴት ስለማድረግሽ ምን ታገኛለሽ? ለህሊናሽ እንደው ለፈጣሪሽ እንኳን ፈራ እግዚአብሔር እንኳን የለሽም አንቺ። ሰው በሰው ሊጨክን ይችላል። እንዴት በልጁ በዚህ ልክ ይጨክናል? በዚህ አንድ ፍሬ ህፃን ልጅ እንዴት በዚህ ልጅ እንዴት ትነግጃለሽ? ያለ ፍላጎቷ ብዙ ማታውቀው ነገር አለ። ዝም ብለህ ሰው ላይ አትፍረድ። ታሪክ ፈጥረሽ ልትነግሪኝ ነው አሁን? ልስማሽ አሁን እንደቀድሙ እንደፈለክ ማሰብ ትችላለህ። ወላጅ አባቱ የት ነው ያለው? የለም እሱ ቆይቷል ከጠፋ። እነግርሃለሁ ስላለው ነገር ግን እንደዚህ ሳይሆን ካሜራውን አጥፍተው እዚህ ያሉ ሰዎች ወጥተው ያንን እነግርሃለሁ። ትሰሚኛለሽ? ካሜራው ጠፋም አልጠፋም እስካሁን ላደረግሽ ነገር እያንዳንዷ ያረግሻትን ነገር በሚዲያ ላይ ያሰጣሻል። ካሜራው ጠፋም አልጠፋም ለብቻዬ ብነገርሽኝም አልነገርሽኝም ምንም የሚፈጠር ደግሞ ለውጥ የለም። ለመፍረድ አትቸኩል። እንዴት ነው እንደዚህ የምታረጊያት? እቺ ነፃ ለምን እንደዚህ ትነግጂባታለሽ? አንቺስ ብትሆኚ ምንም ቢሆን መልከ መልካም ሴት ነሽ። ኑሮ ይከብድሽ ይሆናል አውቃለሁ፣ አላውቅም። ብቻ ሰው ምንም ሆኖ ሊሰራ ይችላል። ግን ልጅሽን በዚህ ልክ መማገድ፣ ፍቅር ሳትሰጫት፣ በተቃራኒው ግን እንደዚህ እየተጫወትሽባት እየቀለድሽባት፣ ሴጣን የሴጣን እኮ አሰራር እኮ። ገንዘብ ውስጥ በረከት አለው ነገርኩህ እኮ እንደምታስበው አይደለም። ስለዚህ አትፍረድ። እና እንዴት ነው እስኪ ንገሪኝ። እኔስ እናትነቴ ፈቅዶልኝ ይመስልካል ልጄን እንደዚህ ማደርገው? ኑሮ ግዴታ ስላደረገብኝ፣ ኑሮ ስላስገደደኝ ነው። እኔ አሁን ውበቴም ረግፏል፣ እንደ ድሮ አይደለም። ስለዚህ እኔን አይቶ ማንም ወንድ አይመጣም። እሷ ግን ገና ልጅ ነች፣ ቆንጆ ነች። ስለዚህ ብዙ ሰው የማግኘት እድል አለን። ስለዚህ ቤት እየጠራሽ አንቺንም እሷንም ገላችሁን ታሸጫለሽ። ያለ ፍላጎቷ ስለሆነ እያስደፈርሻት ማለት ነው። ትለምደዋለች ብዬ ነው። ትለምደዋለች። ስንት ዓመት? ረጅም ጊዜ ሆኗታል። 3 ዓመት እና 3 ዓመት እንዴት ትልመደው? ያለ ፍላጎቷ እንደዚህ ያስደረግሻት። አትጮህብኝ፣ በቃ አትጮህብኝ እንዴ! እኔ ህይወት ያንገላታኝ ይበቃኛል። ልትረዳኝ የምትችል ከሆነ ከመጀመሪያውም ነው እነግርሃለሁ። ምንድን ነው እሺ? ስትናገር ወይስ ወንጀልሽ አይሰረዝልሽም? ምንድን ነው ግን እንደዚህ ነገር ውስጥ እንድትገቢ ያደረግሽ ያስገድድሽ ጉዳይ? በራስሽ ላይ እሺ፣ ምናልባት ልጅሽን እንደዚህ ፍቅር ሳትሰጫት በዚህ ሁኔታ እያሰቃይሻት ግን መቀጠልሽ ምን ቢያስገድድሽም? ህይወት ነው እንጃ። መብላት እስከሚያቅተኝ ድረስ ሆኜባታለሁ። በጣም አስቸጋሪ ሁኔታ ውስጥ ነው ያለሁት። እዚህ አንተ አሁን እንደዚህ ሞልቶልን እንደምታየው አይደለም። ይሄ ቤት እንደዚህ አልነበር። ጠበቃ ብዙ ተሰቃይቼባታለሁ። አንተ እንደምታየው አሁን ላይ ባለንበት ሁኔታ አልነበርንም። እንደው መጀመሪያም እንደዛ ነበር። ደግሞም ከምወደው ሰው ነው የወለድኳት ያልኩህን የውሸት ነው። እኔ የዛሬ 16 ዓመት ነው አንድ ጎረምሳ የደፈረኝ እና እሱን ያረገዝኩት። በእርግጥ ልጁን አውቀው ነበረ፣ ግን የሰፈር ሰው ብቻ ነበር። እነዚህ ስራ በሄደችበት ወቅት ሌሊት ስለነበረ እናቴ የምትወጣው በዛ ምክንያት ነበር። እናቴ ሌሊት በምትወጣበት ሰዓት
ይመስለኛል 11 ሰዓት ምናምን ይሆናል እና የዛን ሰዓት ነበረ ገብቶ ያለ ፍላጎት ደፈረኝ። ከመድፈሩም በላይ ለማንም ሰው እንዳልናገር አስጠንቅቆኝ እናቴንም በወጣችበት እንደሚያስቀራት ዝቶብኝ ነበር። ምንም ማድረግ አልቻልኩም። መድኃኒት እንኳን እንደሚወሰድ አላውቅም ነበር። እናም ሳላስበው አረገዝኩ። በቃ ከዛን ጊዜ በኋላ የወንድ ልጅ ደካማ ጎን ያገኘሁት ስለመሰለኝ ካገኘሁት ወንድ ጋር እየተኛሁ ገንዘብ መሰብሰብ ጀመርኩ። እስከ 6ኛ ክፍልም አቅሜን አሟጥጬ አሳደግኳት። ከዛ በኋላ ግን እኔን የሚፈልጉኝ ወንዶችም ቀነሱ። እንዴትም አድርጌ ገንዘብ ማግኘት አልቻልኩም። እናትሽስ? ቤተሰብስ? ተደፍራ የወለደችን ሴት ማን ይፈልጋታል? ያረገዘችን ሴት ማን ይፈልጋታል? እንዴ ስጋ እኮ ነሽ፣ ልጅ እኮ ነሽ፣ ተደፍረሽ እኮ ነው። ማንም አይፈልጋትም። አንተ አሁን እንደምትለው አይደለም። መደፈርሽን አውቀዋል? አዎ፣ ግን ፈልጌው እንዳደረግኩ ነው ያሰቡት። ለዛ ነው እያመንኩሽ አይደል? እንግዲህ ማመን አለማመን ያንተ ፋንታ ነው። እኔ እስከ ዛሬ ድረስ ቀብሬ ያኖርኩት ሚስጥር ነው እየነገርኩ ያለሁት። ራስሽን እሺ፣ በዚህ መልኩ ቤተሰብ ገፍቶኛል፣ በዚህ መልኩ ደግሞ ልጄን አሳድጊያታለሁ ልትይኝ ትችያለሽ። እቺ ልጅ ግን ያለ እድሜዋ ይህ ሁሉ ነገር እንድታይ ስታደርጊያት ግን እንዴት ልቦናሽ ፈቀደልሽ? ቀላል አልነበረም እኮ እንደምትለው ቀላል አልነበረም። በጣም ከባድ ነበረ። ራሴንም ማሳመን እሷንም ማሳመን በጣም ከባድ ነበር። ግን ምን ላድርግ? ሌላ ስራ ሰርቼ አላውቅም እስከዛሬ ድረስ። አንድ የማውቀው ሴትነቴን መጠቀም ብቻ ነው። የምችለውን ነገር እየሰራ ያደግኩትን ነገር እየሰራ የኖርኩትን ነገር እሷንም እንድሰራ አደረግኩ። ሌላ አማራጭ አልነበረ እና የኔም ውበት እየረገፈ ሲመጣ የሚፈልጉኝ ወንዶችም ሲቀንሱ ጊዜ አንድ የነበረኝን የመጨረሻ አማራጭ ተጠቀምኩ። እሱም ልጄ ነች። ማራኪን ተጠቀምኩባት። ወንዶቹ እንዴት ነው የሚፈቅዱት? ያለችውን ብላለች። እስኪ ውጭ ጠብቅ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ውድ ቤተሰቦች ማለት ወሬዋን ማስጨረስ አልፈለኩኝም። ምናልባት አሁንም ውሸት ነው የምታወራኝ እውነት ነው የምታወራኝ ያለፈችውን አላውቅም። ዞሮ ግን በህግ የሚያስቀጣ ድርጊት ነው የተደረገው። ኑሮ ከበዳትም አልከበዳትም የሆነው ነገር በህግ የሚያስቀጣ ነው። በህግ አግባብ ካየ ነው። እንዴት ይሆናል? እንዴት ነገሩን ማስተካከል ይቻላል? ወይም ደግሞ እንዴት
ያ የተፈጠረውን ነገር በምን አይነት መልኩ በህግ አግባብ ህጉ እንዴት ያደርጓል የሚለውን አላቅም። ያው እኛ ጣቢያ መውሰድ ነው ያለን ማስረጃዎች አያይዘን ህጉ የሚያደርገውን ያደርጋል። እቺ ልጅ ደግሞ ያው ያለፈው አልፏል። የሚመጣው ግን የተሻለ እንዲሆንላት እኛ የተቻለን ነገር የምናደርግበት ነው የሚሆነው ማለት ነው። እሱ ላይ እመክርበታለሁ። አሁን ግን በህግ መታየት ያለበት ጉዳይ ስለሆነ ይህንንም ሰውዬ እሷንም እናቷን ወደ ህግ ቦታ ይዘን ሄደን ልጅቷንም ቢሆን ያው አብረን ሆነን ይዘን ሄደን ምስክርነት የሚሰጠው ምስክርነት ተሰጥቶ ያው ፍርዱ በሚፈቅድ በሚያደርገው መልኩ ፍርዱ እንዲሰጥ ይደረጋል። ለአሁኑ እኔ በዚሁ ላብቃ። ከዚህ መሄድ አለብን። ለረጅም ሰዓታት እዚሁ ቆይተናል፣ እዚሁ ውለናል። ኦልሞስት እየመሸ ነው ዛሬ ይህን ክትትል ለማድረግ ማለት ነው። በአንድ ጀንበር ይሄ ሁሉ ጉዳይ አይተናል፣ ተመልክተናል። ስለዚህ ውድ ቤተሰቦቼ እንግዲህ እንደዚህ አይነት ነገር ካለ ከዚህም ውጭ የተለየ እናንተ ጋር ደረሰ የምትሉት ጥቆማም ካላችሁ የግለ ታሪክ ካላችሁም እንደዚህ በውስጥ አሳውቁን። ኮሜንት ላይ ሀሳብ አስተያየታችሁን ስጡ። ተመሳሳይ እንደዚህ አይነት ነገሮች ያው ግንዛቤ ማስጨበጫ ስለሆኑ ሼርም አድርጓቸው። እንደዚህ አይነት ቪዲዮቻችንን ሰብስክራይብ አድርጉ። ላለው ለአሁኑ በዚሁ ላብቃ። ወደ ጣቢያ ሰዎቹ ጋር ልሂድ። ወንድማችሁ ሮቤል ነበርኩኝ። ሰላም።